በየቀኑ የምንጠቀማቸው ቴክኖሎጂዎች ሕይወታችንን ምን ያህል እንደቀየሩት አስባችሁ ታውቃላችሁ? ከእንቅልፋችን ስንነቃ ከመብራት ማብሪያው ጀምሮ ቀኑን ሙሉ የምንጠቀመው ስማርትፎን፣ የምንሰማው ሬዲዮ፣ የምንሳፈርበት መኪና ሳይቀር እነዚህ ሁሉ የዘመናችን ድንቅ ነገሮች ከየት መጡ? ብዙዎቹ ከአንድ ሰው አእምሮ የተቀዱ ናቸው። ስሙም ኒኮላስ ቴስላ ይባላል። ይህ ሰው የ20ኛውና 21ኛው ክፍለ ዘመን የቴክኖሎጂ አብዮት መሰረት የጣለ ሊቅ ነበር። ነገር ግን በሚያስገርም ሁኔታ ስሙ ከፈጠራዎቹ ጋር ሲነጻጸር ብዙ ጊዜ በጥላ ስር ይውላል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ከኤሌክትሪክ በላይ ስላሰበው ዓለምን በነፃ ኃይል ለማብራት ህልም ስላለመው ስለተጋፈጣቸው ፈተናዎችና በሚያሳዝን ሁኔታ በአብዛኛው ስለተረሳው ስለዚህ ድንቅ አእምሮ ባለቤት ስለ ኒኮላስ ቴስላ ያልተነገሩ እውነታዎችንና አስገራሚ ታሪኮችን ይዘንላችሁ ቀርበናል። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። የቴስላ አስደናቂ ጉዞ የሚጀምረው በሐምሌ 10 ቀን 1856 ዓመተ ምህረት በእኩለ ሌሊት በአንድ ኃይለኛ የመብረቅና የነጎድጓድ ማዕበል ወቅት ነበር። የተወለደው በዛሬዋ ክሮሺያ ሲሚልጃን በምትባል ትንሽ መንደር ውስጥ ሲሆን አባቱ ሚሉቲን ቴስላ የሰርቢያ ኦርቶዶክስ ቄስ ሲሆኑ እናቱ ጁካ ማንዲሽ ደግሞ ምንም እንኳን መደበኛ ትምህርት ባይኖራትም የቤት ውስጥ መገልገያዎችንና የግብርና መሳሪያዎችን በመፍጠር የምትታወቅ ብልህና ፈጣሪ ሴት ነበረች። ቴስላ የፈጠራ ዝንባሌውንና የማስታወስ ችሎታውን ከእናቱ እንደወረሰ ያምን ነበር። ከልጅነቱ ጀምሮ ቴስላ ልዩ የአእምሮ ችሎታዎች ነበሩት። ሙሉ መጽሐፍትን በቃሉ መያዝ፣ ሎጋሪዝም ሰንጠረዦችን ማስታወስና ቋንቋዎችን በቀላሉ መማር ይችል ነበር። ከሁሉም በላይ አስገራሚው ችሎታው ደግሞ ፈጠራዎችን በምናብ ውስጥ ብቻ በሶስት ገጽታ ወይም 3D በዝርዝር መገንባት፣ መፈተሽና ማሻሻል መቻሉ ነበር። ምንም አይነት ስዕል፣ ሞዴል ወይም የሙከራ መሳሪያ ሳያስፈልገው ውስብስብ ማሽኖችን በአእምሮ ውስጥ ሰርቶ ያጠናቅቅ ነበር። ይህ የአእምሮ ላብራቶሪ በሕይወት ዘመኑ ሁሉ የፈጠራ ሥራዎቹ መሠረት ሆኖታል። በወጣትነቱ ለሞት በሚያደርስ የኮሌራ በሽታ ተይዞ ለ9 ወራት የአልጋ ቁራኛ ሆኖ ነበር። ዶክተሮች ተስፋ በቆረጡበት ሰዓት አባቱ የቄስነት ሥራ ትቶ መሐንዲስ እንዲሆን ከፈቀደለት ከበሽታው እንደሚያገግም ነገራቸው። አባቱ ይህን ቃል ሲገባለት በሚገርም ሁኔታ ከበሽታው አገገመ። ይህ ክስተት የሕይወቱን አቅጣጫ የቀየረ ነበር። ቴስላ በኦስትሪያ ግራዝ በሚገኘው የፖሊቴክኒክ ኢንስቲትዩት የኤሌክትሪክ መሐንዲስነት ትምህርቱን ጀመረ። በመጀመሪያው ዓመት ሁሉንም ፈተናዎች በከፍተኛ ውጤት በማለፍ ፕሮፌሰሮቹን አስደንቋል። እዚያም የቀጥታ ጅረት ወይም ዲሲ ሞተሮች በሚፈጥሩት ብልጭታና ቅልጥፍና ማነስ ተገረመ። ለፕሮፌሰሩም ያለ ብልጭታ የሚሰራ ሞተር መፍጠር እንደሚቻል ሐሳብ አቀረበ። ነገር ግን ፕሮፌሰሩ ይህ የማይቻል እንደሆነ በመናገር ሐሳቡን አጣጣሉ። ትምህርቱን ባያጠናቅቅም በቡዳፔስት ሃንጋሪ በቴሌግራፍ ኩባንያዎች ሲሰራ ነበር። ያ ታላቅ የፈጠራ ሰው የተወለደው በ1882 ዓመተ ምህረት አንድ ቀን ከጓደኛው ጋር በፓርክ ውስጥ እየተራመደና የጀርመናዊውን ገጣሚ ግጥም ጎተ እያነበበ ሳለ ጀንበር ስትጠልቅ እያየ በድንገት የተለዋወጠ ጅረት ወይም ኤሲ ሞተር ሐሳብ በአእምሮ ውስጥ እንደ መብረቅ ብልጭ አለ። የሮቴቲንግ ማግኔቲክ ፊልድ መርህ የተገለጠለት በዚያች ቅጽበት ነበር። ይህ መርህ ለዘመናዊ የኤሌክትሪክ ስርዓት መሰረት ነው። በ1884 ዓመተ ምህረት ቴስላ በኪሱ ከ4 ሳንቲም ጋር ጥቂት ግጥሞችንና ለወቅቱ ዝነኛ ፈጣሪ ለቶማስ ኤዲሰን የተጻፈች የድጋፍ ደብዳቤ ይዞ አሜሪካ ገባ። ደብዳቤው እንዲህ ይል ነበር: ውድ ኤዲሰን፣ በዓለም ላይ 2 ታላላቅ ሰዎችን አውቃለሁ። አንዱ አንተ ነህ፣ ሁለተኛው ደግሞ ይህ ወጣት ነው። ኤዲሰን በወቅቱ የቀጥታ ጅረት ወይም ዳይሬክት ካረንት የተባለውን የኤሌክትሪክ ስርዓት ለማስፋፋት እየሰራ ነበር። ቴስላን ቀጥሮ የኤዲሰንን የዲሲ ጄኔሬተሮችና ሞተሮች ችግር እንዲፈታ አደረገው። ቴስላን በብቃት ስራውን አከናወነ። ኤዲሰን የዲሲ ስርዓቱን ማሻሻል ከቻለ $50,000 እንደሚሰጠው ቃል ገብቶለት ነበር። ቴስላ በጥቂት ወራት ውስጥ ስራውን አጠናቆ ገንዘቡን ሲጠይቅ ግን ኤዲሰን ቴስላ የአሜሪካንን ቀላል ተረዳን በማለት ፌዝ አደረገበትና ቃል የገባውን ገንዘብ ከለከለው። ይህ ክህደትና በመካከላቸው የነበረው የሳይንሳዊ አመለካከት ልዩነት ኤዲሰን በሙከራ ስህተት፣ ቴስላ በንድፈ ሐሳብና ስሌት ቴስላ ከኤዲሰን ጋር እንዲለያይ አደረገው። ከዚያም የራሱን ቴስላ ኤሌክትሪክ ላይት ኤንድ ማኒፋክቸሪንግ ኩባንያ አቋቋመ። ነገር ግን ባለሀብቶቹ የቴስላን የኤሲ ስርዓት የወደፊት እምቅ አቅም ባለመረዳታቸው ከኩባንያው አስወጡት። በዚህም ቴስላ ለተወሰነ ጊዜም ቢሆን በጉልበት ሰራተኛነት ለመኖር ተገዷል። እውነተኛው የኤሌክትሪክ ጦርነት ወይም ዋር ኦፍ ካረንት የተጀመረው
ቴስላ ከባለሀብቱ ጆርጅ ዌስቲንግሃውስ ጋር ሲተባበር ነበር። ቴስላ የኤሲ ፓተንቶቹን ለዌስቲንግሃውስ ሸጠ። የኤዲሰን ዲሲ የኤሌክትሪክ ኃይልን ለረጅም ርቀት መላክ አይችልም ነበር። ብዙ ማከፋፈያ ጣቢያዎችንና ወፍራም መዳብ ይፈልግ ነበር። የቴስላ ኤሲ ስርዓት ግን ኃይልን በከፍተኛ ቮልቴጅ በትንሽ የኃይል ብክነት በሺዎች ኪሎ ሜትሮች በቀጫጭን ሽቦዎች ማጓጓዝ ያስችላል። ኤዲሰን ይህንን ለመዋጋት የኤሲን ስም ለማጥፋት እንስሳትን በአደባባይ በኤሲ ኤሌክትሪክ ገሎ በማሳየት አደገኛ እንደሆኑ ለማሳመን ሞከረ። ነገር ግን በ1893 የሺካጎ የዓለም ትርኢት በቴስላና በዌስቲንግሃም ኤሲ ስርዓት ሲበራ የዓለም አይነት ተገለጠ። የኤሲ የበላይነቱን ሆነ። ከዚያም በናያጋራ ፏፏቴ ላይ የመጀመሪያውን ግዙፍ የውሃ ኃይል ማመንጫ በመገንባት የኤሲ ቴክኖሎጂን በመጠቀም ለቡፋሎ ከተማና ለአካባቢው ኢንዱስትሪዎች ኃይል እንዲዳረስ አደረገ። ይህ የዘመናዊ ኤሌክትሪክ ፍርግርግ መጀመሪያ ነበር። የቴስላ አእምሮ በኤሲ ብቻ የተገደበ አልነበረም። የፈጠራ ጥማቱ ገደብ የለሽ ነበር። በመቶዎች የሚቆጠሩ ፓተንቶችን አስመዝግበዋል። የቴስላ ኮይል 1891 ዛሬ በሳይንስ ሙዚየሞች የምናየው ከፍተኛ ቮልቴጅ እና ከፍተኛ ድግግሞሽ ያለው ኤሌክትሪክ በመፍጠር አስደናቂ ሰው ሰራሽ መብረቆችን የሚፈጥረው መሳሪያ። ይህ ለሬዲዮ ቴክኖሎጂ፣ ለሽቦ አልባ የኃይል ማስተላለፊያና ለሕክምና መሳሪያዎች መሰረት ነበር። ቴስላ በራሱ ላይ ሳይቀር ከፍተኛ ቮልቴጅ በማስተላለፍ የኤሌክትሪክን አስደናቂ ባህሪ ያሳይ ነበር። ሬዲዮ ምንም እንኳን ጣሊያናዊው ጉግሊሞ ማርኮኒ የሬዲዮ አባት ተብሎ ቢታወቅምና በ1901 የመጀመሪያውን የአትላንቲክ የሬዲዮ መልእክት ቢያስተላልፍም ከቴስላ ሞት በኋላ በ1943 የአሜሪካ ጠቅላይ ፍርድ ቤት የሬዲዮ መሰረታዊ ፓተንቶች የቴስላ እንደሆኑ ወስኗል። ቴስላ ከማርኮኒ ዓመታት በፊት የሬዲዮ ጽንሰ ሐሳብን አሳይቷል። የማርኮኒ መሳሪያ 17 የቴስላ ፓተንቶችን ተጠቅሟል። ሪሞት ኮንትሮል እና ሮቦቲክስ በ1898 ዓመተ ምህረት በማዲሰን ስኩዌር ጋርደን ቴስላ በሬዲዮ ሞገድ የምትንቀሳቀስ ጀልባ ሰርቶ በማሳየት ህዝቡን አስደንቋል። ሰዎች በአይናቸው ያዩትን ማመን አቅቷቸው በውስጧ ትንሽ ዝንጀሮ እንዳለ ወይም በአእምሮ ኃይል እንደሚቆጣጠራት እየጠረጠሩም ነበሩ። ይህ የድሮን የሪሞት ኮንትሮል እና የሮቦቲክስ ቴክኖሎጂ መሰረት ነው። የተሻሻሉ የመብራት አይነቶች የፍሎረሰንት እና የኒዮን መብራቶችን ቀዳሚ ሐሳቦችን ጨምሮ ቴስላ ከኤዲሰን አምፖሎች የበለጠ ቀልጣፋና የተሻለ ብርሃን የሚሰጡ መብራቶችን ፈጥሯል። የኤክስሬይ ቀዳሚ ሙከራዎች ዊልሄልም ሮንትገን ኤክስሬይን ከማግኘቱ በፊት ቴስላ በከፍተኛ ቮልቴጅ በሚሰራ የክሮክስ ቱቦ አማካኝነት እንግዳ ጨረሮችን አስተውሎ ከጓደኛው ማርክ ትዌን ጋር የኤክስሬይ ፎቶዎችን አንስቷል። የቴስላ ትልቁና እጅግ ደፋር ህልሙ ግን ገመድ አልባ ቴክኖሎጂ ነበር። ዓለምን በሙሉ በአንድ ግዙፍ የማስተላለፊያ ስርዓት አማካኝነት በነፃ በኤሌክትሪክ ኃይል ማገናኘት፣ መረጃን፣ ምስልንና ኃይልን ያለምንም ገመድ ከአንድ የዓለም ጫፍ ወደ ሌላ መላክ። ይህንን ህልሙን እውን ለማድረግ በ1899 ኮሎራዶ ስፕሪንግ ውስጥ ግዙፍ የሙከራ ጣቢያ ገነባ። እዚያም በምድር ውስጥ ኃይልን መላክ እንደሚቻልና ሰው ሰራሽ መብረቆችን መፍጠር እንደሚቻል አሳየ። ከዚያም በባለ ሀብቱ ጄፒ ሞርጋን $150,000 ድጋፍ በኒውዮርክ ሎንግ አይላንድ ዋርደን ክሊፍ ታወር የተባለውን የ187 ጫማ ከፍታ ያለውን ግዙፍ የማስተላለፊያ ማማ መገንባት ጀመረ። የቴስላ ዕቅድ መረጃን በዓለም ዙሪያ ማስተላለፍ ብቻ ሳይሆን ኃይልንም በነፃ ማዳረስ ነበር። ነገር ግን ማርኮኒ በቀላል መሳሪያ የአትላንቲክ የሬዲዮ መልእክትን ሲያስተላልፍ ሞርጋን የቴስላ ውስብስብ ፕሮጀክት ትርፋማነት ላይ ጥርጣሬ አደረበት። በተለይ ቴስላ ኃይልን በነፃ ለማዳረስ ማሰቡ ስለ ትርፍ ብቻ በሚያስቡ ባለሀብቶች ዘንድ ተቀባይነት አላገኘም። ታዲያ የኤሌክትሪክ ቆጣሪውን የት ነው የምንሰቅለው የሚለው የሞርጋን ጥያቄ የፕሮጀክቱን ዕጣ ፈንታ ወስኗል። ሞርጋን ተጨማሪ ድጋፍ ከለከለ። ሌሎች ባለሀብቶችን ፊታቸውን አዞሩ። ፕሮጀክቱ በገንዘብ እጦት ተቋረጠ። በ1917 ማማው ፈርሶ ለብረታ ብረት ተሸጠ። የቴስላ ትልቁ ህልምን በፊቱ እንደ ህንጻው ፈረሰ። ይህ ለቴስላ ትልቅ የስብራት ነጥብ ነበር። ቴስላ ከሥራው ባሻገር ልዩና አንዳንድም እንግዳ ባህሪዎች ነበሩት። በቁጥር 3 ላይ ከፍተኛ ኦብሴሽን የነበረው ሲሆን ለምሳሌ አንድ ህንጻ ውስጥ ከመግባቱ በፊት 3 ጊዜ መዞር ወይም ሆቴል ሲይዝ በ3 የሚካፈል ቁጥር ያለው ክፍል መምረጥ ያዘወትር ነበር። ንጽህናን አጥብቆ ስለሚጠብቅ ከሰዎች ጋር መጨባበጥ ይጠላ ነበር። ለብዙ ዓመታትም በኒውዮርክ ሆቴሎች ውስጥ በብቸኝነት ኖሯል። ከሰዎች ይልቅም ከርግቦች ጋር የተሻለ ግንኙነት እንደነበረው ይነገራል። በየቀኑ ፓርክ ሄዶ ይመግባቸው የነበረ ሲሆን የታመሙትንም ወደ ሆቴል ክፍሉ ወስዶ ያስታምም ነበር። በተለይ አንዲት ነጭ ርግብን ከምንም በላይ ወዳት እንደነበርና እሷን እስከወደድኳት ድረስ ሕይወቴ ትርጉም አለው እስከ ማለትም
ደርሶ ነበር። ከዋርደን ክሊፍ ውድቀት በኋላ የቴስላ ሕይወት ቁልቁል መውረድ ጀመረ። ምንም እንኳን አዳዲስ ፈጠራዎችን ማሰብ ባያቆምም የገንዘብ ችግር ውስጥ ገባ። ከሆቴል ወደ ሆቴል የተንከራተተም መኖር ጀመረ። በዚህ ወቅት የሰላም ጨረር ወይም የሞት ጨረር የተባለ በሺዎች የሚቆጠሩ አውሮፕላኖችን ከሩቅ ሊያወርድ የሚችል መሳሪያ እንደሰራ ይናገር ነበር። እንዲሁም የመሬት መንቀጥቀጥ ማሽን በመባል የሚታወቅ በንዝረት ሕንፃዎችን ሊያፈራርሱ የሚችሉ መሳሪያዎችንም ሐሳብ አቅርበዋል። እነዚህ ሐሳቦች በአብዛኛው በንድፈ ሐሳብ ደረጃ የቀሩና አወዛጋቢ ነበሩ። ኒኮላ ቴስላ በጥር 7 ቀን 1943 ዓመተ ምህረት በ86 ዓመቱ በኒውዮርክ በሚገኘው ኒውዮርከር ሆቴል ክፍል 3327 ውስጥ በብቸኝነት አረፈ። የሞተው በልብ ህመም ሲሆን አስክሬኑ የተገኘው ከሁለት ቀናት በኋላ በሆቴሉ ሰራተኛ ነበር። ከሞተ በኋላ የአሜሪካ መንግስት የውጭ ጠላቶች እጅ እንዳይገባ በሚል ስጋት የኤፍቢአይ ወኪሎች ሁሉንም ንብረቶቹን፣ የጥናት ወረቀቶቹን፣ ስዕሎቹንና ማስታወሻ ደብተሮቹን ከሆቴል ክፍሉ ወሰዱ። እነዚህ ሰነዶች በአላይን ፕሮፐርቲ ካስቶዲያንስ ስር ተይዘው ነበር። ምንም እንኳን ቴስላ የአሜሪካ ዜጋ የነበረ ቢሆንም በርካታ ሰነዶች ቶፕ ሴክሬት የሚል ማህተም ተደርጎባቸው ለብዙ ዓመታት በሚስጥር ተይዘዋል። ከፊሎቹ ከጊዜ በኋላ ለቤተሰቦቹ ተላልፈው በቤልግሬድ በሚገኘው የኒኮላስ ቴስላ ሙዚየም ውስጥ ሲቀመጡ የተወሰኑት እስከ ዛሬ ድረስ ሙሉ በሙሉ ይፋ እንዳልሆኑ ይታመናል። ይህ ሁኔታ እስከ ዛሬ ድረስ ለብዙ የሴራ ጽንሰ ሐሳቦች መነሻ ሆኗል። ኒኮላ ቴስላ ከዘመኑ እጅግ የቀደመ ባለ ራዕይ ነበር። ሕልሙ ከገንዘብና ከዝና ይልቅ ለሰው ልጅ እድገትና የተሻለ ዓለም መፍጠር ነበር። ምንም እንኳን በሕይወት ዘመኑ የሚገባውን ክብርና እውቅና ባያገኝም እንዲሁም በብቸኝነትና በገንዘብ ችግር ቢሰቃይም ዛሬ የምንኖርበት ዘመናዊ ዓለም የእሱ ፈጠራ ውጤት ነው። ከምንጠቀምበት የኤሌክትሪክ ስርዓት ጀምሮ እስከ ሬዲዮ፣ ሪሞት ኮንትሮለር፣ ሮቦቲክስ፣ የፍሎረሰንት መብራቶች፣ የኤሌክትሪክ ሞተሮችና ሽቦ አልባ ቴክኖሎጂዎች ድረስ የቴስላ አሻራ በሁሉም የህይወታችን ገጽ ላይ ይገኛል። ዛሬ ቴስላ የሚለው ስም የኤሌክትሪክ መኪኖችንና የኢሎን መስክን ኩባንያ ቢያስታውሰንም ከጀርባው ያለው እውነተኛ ሊቅ ዓለምን ያበራው ነገር ግን ብዙ ጊዜ በታሪክ ጨለማ ውስጥ የተረሳው ኒኮላ ቴስላ ነው። የእሱ ታሪክ የሊቅነት፣ የፈጠራ፣ የጽናት ግን ደግሞ የብስጭትና የሐዘን ታሪክ ነው። ስለዚህ በሚቀጥለው ጊዜ መብራት ማጥፊያውን ስትጫኑ፣ ስልካችሁን ቻርጅ ስታደርጉ ወይም ሬዲዮ ስታዳምጡ ለአንድ አፍታ ቆም ብላችሁ ኒኮላ ቴስላን አስቡት። ዓለምን የቀየረውን ነገር ግን ዓለም ብዙ ጊዜ የረሳቸውን ሊቅ ኒኮላስ ቴስላን አስቡት። ተመልካዮቻችን ይህ ስለ ኒኮላ ቴስላ ያዘጋጀነው ዝርዝር ዘገባ እንደተመቻችሁ ተስፋ እናደርጋለን። በቴስላ ሕይወትና ፈጠራዎች ውስጥ በጣም የገረማችሁ ወይም ያስደነቃችሁ የቱ ነው? ሐሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ከተመቻችሁ ላይክና ሼር ማድረጉን እንዲሁም ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌሎች ቪዲዮዎች እስክንገናኝ ድረስ መልካምን ሁሉ ተመኘን። ቻው።